በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድና በመንፈስ ቅዱስ ስም አምነን በዕለተ ሐሙስ ሰኔ 11 ቀን የሚነበበውን ቅዱስ ያሬድ ካህን ገድልና ምስክርነት እንዲሁም በዕለቱ ተከብረው ተዘክረው የሚውሉ የቅዱሳንን ገድልና ምስክርነት እንዲሁ እንዘክራለን። ቅዱሳኑ ጸሎት፣ በረከታቸው፣ ረድኤታቸው፣ አማላጅነታቸው እንዲሁ የቅዱስ ያሬድ ካህን ጸሎቱ፣ ምልጃው፣ አማላጅነቱ፣ በረከቱ ከሁላችን ሕዝበ ክርስቲያን ጋር ከእኔም ጋር ከእናንተም ጋር ይሁን ለዘላለሙ አሜን። መጽሐፏም ውስጧና ላይዋ በየ7 ማኅተም የታተመችና ራእየ ኅቡዓት ወልደ ነጎድጓድ ዮሐንስ ዘመነ ክርስቶስ የሚል የተጻፈባት ናት። ከተሰቀለና ከተነሳ በኋላ ማኅተሟን ሊፈታ የሚገባው ወንጌላዊ ዮሐንስ እንዳለው ነው። ያለቀሱም ብዙዎች ናቸው። ያቺ መጽሐፍ ያያት ይገልጣት ዘንድ የሚገባው አልተገኘምና ከእነዚህ አለቆች አንዱም አታልቅስ አለኝ። ያቺ መጽሐፍን ይገልጣት ዘንድ ማኅተሟንም ይፈታ ዘንድ ከዳዊት ትውልድና ከይሁዳ ነገድ እነሆ አንበሳ ወጣ። ጌታችን ኢየሱስ ክርስቶስም ዮሐንስ ወልደ ነጎድጓድን ያየኸው የነበረ ከዚህ በኋላ ይሆን ዘንድ ያለውን ጻፍ አለው። የሚለውም ድንግልተ ሕሊና ድንግልተ ሥጋ ከሆነች ማርያም ከተወለደ ጀምሮ እስኪሰቀል በዓለም የነበረው ነው። 33 ያህል የታተመች መጽሐፍት ያዛት፣ ማኅተሟንም ፈታ። የሚለውም ከዚህ በኋላ እስከ ዓለም ፍጻሜ ይሆን ዘንድ ያለው ነው። ራእየ ኅቡዓት ዮሐንስ የሚለውን አንዱ ና እይ አለኝ። ቃልንም እንደ ነጎድጓድ ሰማሁ። ነጭ ፈረስንም ሲመጣ አየሁ። የሚጫነውም ጦርን ያጠናል። አክሊልንም ሰጡት። እንዲሸነፍም ወጣ። በነጭ ፈረሱ የተጫነው ዓለምን ያዳነ ክርስቶስ ነው። ዳግመኛም ታዎሎጎስ የተባለ ዮሐንስ ስለ በጉ ሰርግ አለ። የእግዚአብሔር ወደ ሆነ ይህ የእውነት ቃል የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ዳግመኛም አለ፣ ከዚህም በኋላ ሰማይ ተከፈተ፣ ነጭ ፈረስም ወጣ። የሚጫነውም ስሙ በእውነት የሚፈርድ ጻድቅና እውነተኛ ነው። ክርስቶስ በነጭ ፈረስ የመጽሐፍ ማኅተምን ይፈታ ዘንድ እንደመጣ እንዲሁ ዳግመኛ በነጭ ፈረስ የሚመጣ ራእየ ኅቡዓት ዮሐንስ ወልደ ነጎድጓድ የእግዚአብሔር ቃል ነው። የነጭ ፈረስ ትርጓሜውም ሕቡዕ ነው። በነጭ ፈረስ የተጫነውም ጦርንም የሚጠነክር አክሊልንም የሰጡት አዳም ነው። የሚለው ያሸነፈው አይደለም። አዳም እንደተሸነፈ እሱ ግን ተሸነፈ። ነቢዩ ዕዝራ ፊተኛው አዳም ክፋትን ለብሶ ተሸንፏልና አለ። እሱ ብቻም አይደለ፣ ከእሱ የተወለዱ ሁላቸው እንጂ። የታተመች መጽሐፍን አዳም ፈታትን? ዮሐንስ ወልደ ዘብዴዎስማ መቼ አለቀሰ? ከእነዚህ አለቆች አንዱስ አታልቅስ መቻለው? ከዳዊት ትውልድ የሆነ ይሁዳ፣ ከይሁዳ ነገድ የተገኘ አንበሳ ያቺ መጽሐፍን ይገልጣት ማኅተሟንም ይፈታት መጣ። የከበረ ያሬድ ካህንም ከፍ ባለ ድምፅ ይጮኻል። በአምላካችን ክርስቶስ ዘመን ከ24 ካህናተ ሰማይ
ከሊቃናት ከእነዚያ አራት እንስሳም ወንጌላዊው ዮሐንስ ዝማሪያት እንደሰማ ሁላቸውም ዕጣን የተሞላ ጽዋን ያጥናሉ። ያማረ የበገና መዝሙር የእነዚያም የቅዱሳን ጸሎታቸው ነው። ያሬድም አዲሶች ምስጋናዎች በክርስቶስ ትንሣኤ ዘመን ያመሰግናል። እነሆ አንበሳ ከይሁዳ ነገድ ከዳዊትም ትውልድ ወጣ ተገኘ ሲል አንበሳ የሚለው ወልደ አምላክ ተነሳ። ይህንን ማኅሌትም ሠራ። የሚመስለውም እነሆ ሁላቸው ልጆቹ በቤተ ክርስቲያን ውስጥ በሱራፌል ምስጋና ያመሰግናሉ። ከእነዚያም ሰምቶ እሱ እንዳስተማራቸው ስለዚህ የካህን ያሬድ ማኅሌት ከምድር እንዳልሆነ እናውቃለን። ከሱራፌል ዘንድ ከሰማያት ናት እንጂ ነቢይ ኢሳይያስ እንዳለ ታላቅና ጩኸት ማኅሌትን ተቀበለ። ሁለተኛም ዮሐንስ ወልደ ነጎድጓድ ተናገረ። በእነዚያ ሊቃናት ፊትና ከአራት እንስሳ ፊት ቅዱስ እግዚአብሔርን ያመሰግኑ እንደ ሰማና እንዳየ የደብረ ጽዮን ከዚህ በኋላ ቆመ አለ። የራሱ ስምና የአባቱ ስም የቅዱስ መንፈስም ስም ከፊታቸው የተጻፈባቸው 14,000 ከእርሱ ጋር ነበሩ። ቃልም ከሰማይ እንደ ብዙ ውሃ ድምፅ መጣ። እንደ ነጎድጓድ ድምፅ ትልቅ ነው። በገናዎቹም ሲመቱና ከመንበሩ አዲስ ምስጋና በሚያመሰግኑ ጊዜ እንደ በገና ቃልም ከነዛ ሊቃናት ከነዚያ አራት እንስሳዎች ፊትም ከዚያችን ማኅሌትም ማወቋን የሚችል የለም። ንጹሐን ከሆኑና ከምድረ ግብፅ የዳኑ 14,000 በስተቀር ከሴቶችም እነዚያ እንደተወለዱ ለበግ ወደ ሄደው የተከተሉት እነዚያ ናቸው። ለሰው ልጅ ለእግዚአብሔር ለበጉ ቀድሞ ማዳን እነዚያ አላቸው። ንጹሐን ናቸውና ውሸትም ካፋቸው አልተገኘም። ወንጌላዊ የሚለው ፈጽማችሁ ስሙ። እግዚአብሔር ቅዱሳኖቹ አዲስ ምስጋና ያመሰግናሉ። ይህች ምስጋናም በጩኸትና በታላቅ ድምፅ ነው። እንዳለውም ቃል ከሰማይ እንደ ውሃ ድምፅ መጣ። እንደ ብዙ ውሃና እንደ ነጎድጓድ ድምፅም አይደለም። ከፍ ሲል ነበር፣ ዝቅ ሲልም ነበረ። እንደ ውሃ ድምፅና እንደ ነጎድጓድ ድምፅ ጥልቅን ይመለከታል፣ በሹክሹክታም ይሰማል። የሰው ልብም ሐሳብም ያውቃል። የአንዱ እንጨት ድምፅም ይሰማል። በመንበሩ ዙሪያም ትልቅ ምስጋናውን ሠራ። ለሁሉ ሥራ ፍጻሜ ሲል እንዲሁ ያሬድ ካህንም ታላቅ ድምፅ ምስጋናን ያመሰግናል። ቅዱስ ያሬድ ካህንም በረከት ከአገልጋዮቹ ከባሪዎቹ ከሕዝበ ክርስቲያኑ ጋር ይሁን ለዘላለምም አሜን። ቅዱስና ምርጥ ትልቅና ንጹሕ የሚሆን አባታችን የማኅሌተ ያሬድ ዜማው ጣፋጭ ታምር ምልጃው ለወዳጆቹ ለሕዝበ ክርስቲያኑ ጥበቃው አይለየን ለዘላለሙም አሜን። ያሬድ ካህን ገድሉን ፈጽሞ ካሳረፈ በኋላ ከእሱ መዝሙር ማኅሌትና ዋዜማ አርያምና ሰላም እዝልና ራራይ አርባዕትና ሰለስት ይህንን ሁሉ የሚመስለውም የብዛቱ ቁጥር የምናውቀው 30 እስኪሆን የተማሩ የአክሱም ገበዝ ቤተ ክርስቲያን ካህናት ሁላቸው ጋር በጣፋጭ ምስጋናውም ሰይጣንን አሸንፎ በዚህ ማኅሌት እግዚአብሔርን ሲያመሰግኑት ኖሩ። ከ9 ቅዱሳን አንዱ አባ ሊባኖስ ደብሩ አጠገብ በሰሜን አቅጣጫ አክሱም መቅደስ ላይ የመንግሥትነቱ አዳራሽ የሆነ የኢትዮጵያ ንጉሥ የካሌብ ልጅ የሆነ
ንጉሥ አፄ ገብረ መስቀል በዘመኑ እስከ ድግናይዘን መንግሥት ድረስ፣ ድግናይዘን ግን እስራኤላዊ ነው። ይኩኖ አምላክም በእግዚአብሔር ኃይል በኢትዮጵያ ነገሰ። ከጫፍ እስከ ጫፍም ዞረ። በአንዲት ቀን ማዕድን ሲያደርግ ካህናት ወደ ንጉሥ ወሰዱትም። በኢትዮጵያ ጫፍ አደባባይ አምና እንደ ዛሬ በተቃጣጠራችሁ ጊዜ ከሚስት ጋር እንድትገናኝ ይህንን ያህል ኃይልን እግዚአብሔር እነሆ አደረገልህ እያሉ ትንቢትን ከሰይጣን በንጉሥ ላይ መጣ። ንጉሡም የእግዚአብሔር ኃይልን ዘወትር ትናገራላችሁ፣ እነሆ የእኔ ኃይልስ መቼ ትናገራላችሁ አለ። ለዚህም ቃልም መንግሥትነት ከሱ ተቀማ። ምራራ ለተባለ ባሪያም ተሰጠ። ምራራም ከአዳሪ መውጫ ከሽንት መውጫ አንጀቱ ወጥቶ ፈጥኖ ሞተ። ዛግዌ የሚባሉ አሕዛብም ነገሱ እስከ ዜና ጴጥሮስ ድረስ። ያ ዜና ጴጥሮስም ሄደ ከሁላቸው ሰራዊትና የደብተራ ከታቦቻቸው ጋር ከዳሞት አውራጃ ጦርነትን እንዲያደርግ ሄደ። በዚያ ዘመንም የዳሞት ገዢ አረማዊው መቶሎሜ ነበረ። ጣዖትን የሚያመልክ ነበረ። ከሱም ጦርነትን አደረገ። መቶሎሜም አሸነፈው። ዜና ማርቆስንም ራሱን ቆረጠው። ሰራዊቱ ሁሉም የድንኳኑ ካህናት ግን ሮጡ። በታላቅ ድምፅ በሃሌሉያ መዝሙርን እየተቀኙ ከታቦታቸው ፊት ቆሙ። እግዚአብሔርም ታመኑ፣ እግዚአብሔርም ተጠጉ። እርሱም የምድር መሠረታት ሳይፈጠሩ ከዓለም በፊት ንጉሥ ነውና፣ የዓለም መንገድ ሳይጸናና የነፋሳት ኃይሎች ሳይነፍሱ ንጉሥ ነውና፣ የንውፅ ውስጣ ድምፅ ሳይሰማና የመላእክት ቁጥራቸው ሳይቆጠር ንጉሥ ነውና፣ የተክል ቦታ ሳይፈጠርና የአበባዎች ውበትም ሳይታይ ንጉሥ ነውና፣ የአርያም ርዝመቱ ሳይታይና የሰማያት መስፈርት ሳይሰፈር ንጉሥ ነውና፣ የሚመጣ ዓመት ኮቴ ሳይታይ ሃይማኖትን ያጸናት ሳይሞቱ ንጉሥ ነውና፣ የካህናት አለቆች ቀንተው አሳልሰው ሰጡት፣ በእንጨት ላይ ሰቀሉት። ስለ እኛ ነፍሱን አሳልፎ ሰጠ። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። የብዙ መድኃኒት ሥጋውንም ሰጠን፣ ከሕያዋን ጋር አንድ ይሆን ዘንድ ከሞትም ተነሣ። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። እሱ በሰማይ አለ፣ ያም በምድር አለ፣ በባሕርና በጉድጓድ በቀላይም አለ። ያም መድኃኒትን ለሁሉ ሰጠ። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ያም ለቤተ ክርስቲያን ሰሚ ጆሮን ሰጠ። ቀድሞ ለነቢያት ዳግመኛም ለሐዋርያት በሦስተኛም ለሊቃውንት የእውቀት ጆሮን ሰጠ። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ክርስቶስ የሕይወት የመታመኛ ነው። ምን ያስደነግጠኛል? አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ከተመኛ ቢያሸንፈኝ ልቦናዬ አይፈራም። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። አሸናፊዎች ቢከቡኝ፣ እኔ ግን በእርሱ ታመንኩኝ። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። አብርሃምን የረዳ ያ ይረዳኛል። ኢያሱን ያዳነ ያ ያድነኛል። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ሦስት ልጆች አናንያና አዛርያን ሚሳኤልንም ከሚነድ እሳት ያዳነ በቀንና በሌሊት እርሱ ያድነኛልና። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ባሪያውን ዳዊትን ከክፉ ኩናት ያዳነ ያ ያድነኛል። አምላካችን ግን ኃይላችን ነው፣ መጠጊያችንም ነው። ነፍሴ ለምን ታዝኛለሽ?
ስለምንስ ታውኪኛለሽ? እንድገዛለት በእግዚአብሔር እመኚ። አምላካችን ግን ኃይላችን ነው መጠጊያችንም ነው። የአዳም አምላክ በጠብ ጊዜ ኃይለኛን ሁሉ ይቅር ባይ ነው። እኔ ግን መርዳትንና ማዳንን የሚችል ለእሱ ለአምላክ ታመንኩኝ። እሱም የያሬድ ማኅሌት ነው። የዳሞት ገዥም ካህናትን ያለ ፍርሃት ከእግዚአብሔር የሕጉ ታቦት ፊት ቆመው ባያቸው ሰራዊትንም ላከ። ከበቧቸውም፣ ወደ እርሱም አመጧቸው። ገዥውም የጠየቃቸው እናንተ ለምን አትፈሩም? ከእኔስ አትሮጡም አላቸው። እግዚአብሔር ካህናትን መለሱለት፣ ከእጅህ የሚያድነን አምላካችን በሰማይ አለ፣ ካንተ አንፈራም አሉት። ንጉሡም የአምላካችሁ ማን ነው ሲል ስለ እሳቸው ጠየቀ። የጠየቃቸው እነዚያ የእግዚአብሔር ካህናትም የሰማይ አምላክ ያድነናል አሉት። አገዥም መለሰ፣ የድንኳን ካህናትንም ጠንቋዮች እንደሚሰሩ ኃይልን መስራት ትችላላችሁን አላቸው። አሁን ወደ እሳት ሳትቃጠሉ ትወጣላችሁን? እነሱም በአምላካችን በእግዚአብሔር ኃይል አዎ እንችላለን አሉት። ነገር ግን እስከ 40 ቀን ቀጠሮ ስጠን አሉት። እንደ ጠየቁትም ሰጣቸው። ከዚያ ጀምረው በያሬድ ካህን የማኅሌቱን ዜማ ታላቅ ድምፅ የድንኳን ካህናት ወደ እግዚአብሔር ይጮኹ ጀመሩ። መጠጊያዬ፣ ኃይሌ፣ የነፍሴ መድኃኒት፣ ረዳቴ አንተንም ታመንኩ እያሉ። ይህችም ምዕራፍ አላት። ገዢውም ለሁሉም የዳሞት ሰዎችና የጋፋት ሰዎች ለሁላቸው የባሪያ ሰዎችም እስከ 40 ቀን እንጨት ይሰበስቡ ዘንድ አዘዛቸው። ሰበሰቡም። የእንጨትም ኮረብታ ተራራ ያህል ክምር ሆነ። በ40ኛው ቀን መጨረሻም ገዢው ከጠንቋዮቹ ጋር መጣ። የድንኳኑ ካህናትም ከውሃ ጋር መጡ። ውሃ ይዘው ማለት ነው። በያሬድ ካህን በማኅሌት ዜማቸው ጸለዩበት። መኮንኑም እሳቱን ያነዱ ዘንድ አዘዘ። ያን ጊዜ የእሳቱ ወላፈን ከፍ አለ። ጠንቋዮቹም ሆዳቸውን የሚሸፍኑበት የላሞች ስብ እየለበሱ ገቡ። ከእሳት መካከል በብረት ወንበራቸው ተቀመጡ። የድንኳኑ ካህናትም ፈጥነው ሮጡ። ከእሳት መካከል ለነበሩ ጠንቋዮችም ከበቧቸው። ያን ጊዜም በአብና በወልድ ስም በመንፈስ ቅዱስ ስም ሁለተኛም መጠጊያዬ፣ ኃይሌ፣ የነፍሴ መድኃኒት አንተን ታመንኩ አሉ። እንደዚህም በያሬድ ካህን ዜማ ማየ ጸሎትን ረጩ። በዚያን ጊዜ ሰይጣን የለበሱትን አስጣላቸው። በእሳትም ተቃጠሉ፣ አመድም ሆኑ። አሰራቸውም አልተገኘም። በብረት ወንበር በእሳት መካከል የነበሩ የጠንቋዮቹ ቁጥርም 300 ነበር። በያሬድ የማኅሌቱ ዜማ እግዚአብሔር ያደረገውን ታምር ያዩ ከአክሱም አጥቢያ የድንኳን ካህናት የትምህርቱ ልጆች እጃቸው ጠንቋዮችን ፈጽመው አጠፏቸው። አንድም አልቀረም። ኢያሱ መስፍን በሕዝብ ጩኸት የኢያሪኮን ግንብ እንዳፈረሰ የካህናት ደውሎችም ኦሪት ሰዎች በታላቅ ጠንካራ ጩኸት ይጮኹ ይደነፉ እንዳለ የዙሪያዋ ግድግዳም ወደቀ። ወደ አገርም ገቡ። ሁላቸውም በፊታቸው ሮጡ፣ አገርም አገኟት። ኢያሱም ከሁላቸው የእስራኤል ሰልፈኞች ጋር የኢያሪኮ ግንብን አፈረሳት፣ መስፍን ነውና። እነዚህም ካህናት የሰይጣንን የጣዖት ግንብ አፈረሱ። ጠንቋዮችም ተገደሉ። አረማውያንንም ከአለቆቻቸው ጋር ወደ እውነት መለሱ። ንጉሡና አለቃ ጦረኞችም ሳይኖራቸው እሳቸው ግን የያሬድ ካህን ማኅሌቱ ጩኸት የጦር መሳሪያን አደረጉ። ታግለውም ሰይጣን አሸነፉት። አለቃም ጠንቋዮችን ይገድሏቸው ዘንድ አደረጉት። ለዚህም ያሬድ ካህን ተጋደለ፣ አሸነፈም። የትምህርቱ ልጆች ካህናትም በማኅሌቱ ዜማ
አጋደለ በጣፋጩ የማኅሌቱ ዜማ። በምድረ ዳሞት ብዙ ቀን ተቀመጡ። የሚረዳቸው ንጉሥ የሚያረጋጋቸው መልአክ ሳይኖራቸው ረዳትና አረጋጊ የያሬድ ካህን የማኅሌቱ ጩኸት ሆናቸው እንጂ። ከብዙ ዓመታት በኋላ እግዚአብሔር የሚረዳቸውና የሚያረጋጋቸው ከዳዊት ቤት ከይሁዳ ወገን የተገኙ የአንበሳ ልጅ ንጉሥ የይኩኖ አምላክ የልጅ ልጅ አምደ ጽዮንን ላክላቸው። የአምደ ጽዮን በሃይማኖቱ የቀና እግዚአብሔርን የሚወድ ያለ እግዚአብሔርም ሌላ አምላክ አያውቅም ነበር። ወደ ምድረ ዳሞትም ሄደ። ከዛም ደርሶ ሁላቸው አላውያን ቀጣቸው። በአምላኩ በእግዚአብሔር ኃይልም ሥልጣናቸውን ወደ አገራቸው መለሰላቸው። የፊተኛውን ሥርዓታቸውን ሠራላቸው። ሕዝበ ክርስቲያኑም ዛጉዌ በሚባሉ የአሕዛብ መንግሥትና እንዳልወደደ አዩ። ድሮም ፊትም የእስራኤል መንግሥትና የምራራ ሥልጣን አንጀቱ ወጥቶ በክፉ ሞት ሞተ። ለዜና ጴጥሮስም የዳሞት ምድር አረማውያን ራሱን ቆረጡት። ለራሱም የእህል መስፈሪያን አደረጉለት። ለሱም የዜና ጴጥሮስ ራስ አሉት። ስንት ፊትም አወጣ። እግዚአብሔር ያደረገውን እዩ። ከቅድስት ድንግል ለተወለደ እግዚአብሔርን ቃል ለሚያመልኩት እስራኤል የሰጣቸው መንግሥትን ከፈቀደ ዘንድ በአሕዛብ እጅ ይቀማ ዘንድ አይቻልም። በሁሉ ዘመን ምሕረትና ሳይል ከእነርሱ ዘንድ አይቀርምና የሚያውቋቸውም ለጥፋትና ለሙስና ናቸው። በስሉስ ቅዱስ እምነት በወንጌል ሃይማኖት የኢትዮጵያ ነገሥታት መንግሥትን ለሚጠብቅ እግዚአብሔር ምስጋና ይገባዋል። የጸና መንግሥታቸው ወንበርንም የማያናውጥ ስለዚህ እንደሚያበራና እንደሚያሸበርቅ ፀሐይ በኃይል ከፍ ከፍ ይላልና ይሄዳል። የቅዱስ ያሬድ በረከት ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህችው ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎው ፍጻሜውን ነው። ይህ ቅዱስ ምድራዊ መንግሥትና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥሎስ ነው። እርሱም ለሮም ንጉሥ ለኑማሪያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ለደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸውም እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩ ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደ ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉም ደስ አላቸው። ከእነዚያ ወራቶችም በኋላ ከቆዛ አገር ሰዎችና ከአርመንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነርሱ ወጣ። ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖታቸውንም ሰባበራቸው።
ከዚያም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የአርማኖስ ልጅ ወዳጅ ነበረው። ሁልጊዜም የመጻሕፍትን ቃል ይሰሙ ነበር፣ ስለ ነፍሳቸውም ድነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው። ያዘንላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናችሁ። ስለ እናንተ እፈራለሁ አዝንላችኋለሁም። እኔ ከንጉሡ ጋር ትስማሙ ዘንድ ለአማልክቱም ታጥኑ ዘንድ እመክራችኋለሁ። ሲያዝዛችሁም የትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁልጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሡ አጣልቼ ደማችሁ እንዲፈስ አደርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄደ። ፊቅጦርንና ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግሥትን ይወስዳሉ፣ እነርሱም የመንግሥታት ልጆች ናቸውና አለው። ለዚህም ንጉሡ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃል እንዲናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡና የረከሱ አማልክቶቹንም ሰደበ። አርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገሉት ንጉሡን መከረው። እርሱም እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ አዴናው ገዥ እንዲህ ብሎ ጻፈ፣ ክላውዲዮስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድሪያ ይወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖችንም እንዲያጸናቸው አደራ አለውና በሰላምታ ተሰናበተው። ወደ አዴናው ገዥ ወደ አርያኖስም በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዴዎስ ሆይ ይህንን ሥራ አትሥራ፣ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላኩም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ፣ በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስከሚፈጸም ጠበቁት። ከዚህ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ አዴናው አገረ ገዥ መጣች። የቅዱስን ገላውዴዎስን የፊቅጦርንና ሥጋቸውን ወስዳ ወደ አንጾኪያ አደረሰች።
ቅዱስ ገላውዴዎስ ሥጋ አስዩት በሚባል አገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሠራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያን የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።